አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በጣም ብዙ ከመጠን በላይ ዝንጅብልን በየቀኑ መጠቀም አደገኛ ነው ወይንስ ደግሞ አይደለም? ምን ያክል ሲሆን ነው በጣም ብዙ የሚባለው የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በቀን እስቲ ምን ያክል ዝንጅብልን ትጠቀማላችሁ? በኮመንት ላይ ብታሰፍሩልኝ ደስ ይለኛል። ዝንጅብል ኃይለኛ ነው፣ እናም ተፈጥሯዊ መሆኑ ሁልጊዜ ያለ ገደብ መወሰድ አለበት ማለት አይደለም። ዝንጅብል በምድር ላይ ካሉ በጣም ውጤታማ የመድኃኒት እጽዋቶች ውስጥ አንዱ ነው። ለምግብ መፈጨት፣ ለህመም፣ ለብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ ለበሽታ መከላከል አቅም፣ ለደም ስኳር እናም ለማቅለሽለሽ አስገራሚ የሆነ ነው። ነገር ግን በጣም ብዙ ዝንጅብልን መውሰድ ችግሮችን ሊያስከትል ይችላል። በተለይም በየቀኑ ወይም ደግሞ በጣም በከፍተኛ መልኩ ጥቅም ላይ የሚውል ከሆነ አደገኛ ነው። ጥቅሙ ያለው በመጠኑ እናም ባላችሁ የጤና ሁኔታ ላይ ተመስርቶ ሲወሰድ ብቻ ነው። ዝንጅብል በሰውነታችን ውስጥ እንዴት እንደሚሰራ ልንገራችሁ። ዝንጅብል በርካታ የሆነ ንቁ ውህዶችን ይዟል። ጂንጀሮልስ፣ ሾጋውል፣ ዚንጀሮን የሚባሉ ውህዶችን ይዟል። እነዚህ ውህዶች ደግሞ የምግብ መፈጨትን ያነቃቃሉ፣ ደምን በትንሹ ያቀጥናሉ፣ የጨጓራ አሲድን ይጨምራሉ፣ የአንጀት እንቅስቃሴን ያፋጥናሉ፣ በደም ስኳር እናም በደም ግፊት ላይም ተጽዕኖን ያሳድራሉ። ለዚህ ነው ዝንጅብል ጠቃሚ የሆነው። ነገር ግን መጠኑ ሲበዛ ጉዳት የሚያመጣውም ለዚህ ነው ማለት ነው። በቀን ምን ያክል ዝንጅብል መጠቀም ደህንነቱ የተጠበቀ እንደሆነ ልንገራችሁ። ትኩስ የሆነ የዝንጅብል ስርን የምትጠቀሙ ከሆነ ከ2 እስከ 4 ግራም ወይም 1 የሻይ ማንኪያ የተፈጨ ዝንጅብል፣ የደረቀ የዝንጅብል ዱቄትን የምትጠቀሙ ከሆነ ከ1 እስከ 2 ግራም ብቻ። የዝንጅብል ሻይን የምትጠቀሙ ከሆነ በቀን ከ1 እስከ 2 ኩባያ መጠቀም ትችላላችሁ። ነገር ግን መጠኑ የበዛ መሆን የለበትም። ደረቅ የዝንጅብል ዱቄትን ከሆነ የምትጠቀሙት ሻዩን ለማፍላት ከ1 እስከ 2 ግራም በላይ መሆን የለበትም በቀን። እንዲሁም ደግሞ ትኩስ የዝንጅብል ስርን ከሆነ የምትጠቀሙት ከ2 እስከ 4 ግራም በላይ ወይም ደግሞ ከ1 የሻይ ማንኪያ የተፈጨ መብለጥ የለበትም ማለት ነው። የዝንጅብል ጭማቂን ከሆነ የምትጠቀሙት 1 የሻይ ማንኪያ ዝንጅብልን በውሃ ውስጥ የተበረዘ መጠቀም ትችላላችሁ። ከዚህ በላይ ታዲያ በየቀኑ መውሰድ በተለይም ለረጅም ጊዜ ችግሮችን ሊያስከትልብን ይችላል ማለት ነው። ታዲያ በጣም ብዙ ዝንጅብልን በየቀኑ የምትጠቀሙ ከሆነ ምን እንደሚከሰት ልንገራችሁ። አንደኛ የጨጓራ መቆጣትናም የቃር ስሜት ነው። በጣም ብዙ ዝንጅብል የጨጓራ አሲድን ሊጨምር ይችላል። የጨጓራ ግድግዳን ሊያስቆጣ ይችላል። ምልክቶቹም በደረት ወይም በጉሮሮ ላይ የማቃጠል ስሜት፣ የቃር ስሜት፣ የጨጓራ ህመም እናም በእፎይታ ፈንታ ማቅለሽለሽ ይከሰታል። ዝንጅብል በባዶ ሆድ ወይም በጠንካራ ሻይ ወይም ደግሞ ጭማቂ መልክ ሲወሰድ ይህ ውጤት ወይም ደግሞ የጎንዮሽ ችግር በጣም የተለመደ ነው። ሁለተኛ ተቅማጥናም የሆድ መረበሽ ነው። ዝንጅብል የምግብ መፈጨትን ያፋጥናል። ከመጠን በላይ መሆኑ ደግሞ ልል ሰገራ፣ ተቅማጥ፣ የሆድ ቁርጠት፣ ከመጠን በላይ ጋዝንም ያስከትላል። ይህ የሚሆነው ዝንጅብል የአንጀትን እንቅስቃሴ በጣም ጠንካራ በሆነ መንገድ ስለሚያነቃቃው ነው። ሶስተኛ የደም መፍሰስ አደጋ መጨመር ነው። ዝንጅብል ተፈጥሯዊ የደም ማቅጠኛ ባህሪ ያለው። በጣም ብዙ ዝንጅብልን መውሰድ የሰውነት መበለዝን ሊጨምር ይችላል። የደም መፍሰስን ሊያራዝም ይችላል። የአፍንጫ ወይም የድድ ደም መፍሰስንም ሊጨምር ይችላል። እንደ አስፕሪን፣ ዋርፋሪን፣ ክሎፒዶግሪል እናም ሌሎች የደም ማቅጠኛዎችን የምትወስዱ ከሆነ
አደጋው የበለጠ ነው። አራተኛ የደም ስኳር ወይም የደም ግፊት በድንገት መቀነስን ሊያስከትል ይችላል። ዝንጅብል የደም ስኳርን እናም የደም ግፊትን ሊቀንስ ይችላል። በጣም ብዙ መጠንን መውሰድ ማዞር፣ ድካም፣ መንቀጥቀጥ፣ የሰውነት መላላትና ራስን የመሳት ስሜትን ሊያስከትል ይችላል። ቀድሞውኑም የስኳር በሽታ፣ ዝቅተኛ የሆነ የደም ግፊትና ተዛማጅ መድኃኒቶችን እየወሰዳችሁ ከሆነ ከፍተኛ የሆነ አደጋ አለው። አምስተኛ የአፍና የጉሮሮ መቃጠል ነው። ጠንካራ ዝንጅብል አፍን ያቆስላል፣ ጉሮሮንም ያቃጥላል፣ የምላስ ስሜትንም መለወጥ ያስከትላል። ይህ በጥሬ የዝንጅብል ሾት፣ በከረረ ጭማቂ ወይም ከመጠን በላይ በደረቀ ዱቄት የተለመደ ነው፣ አብዝታችሁ ከተጠቀማችሁ። ስድስተኛ ከተወሰኑ የጤና ሁኔታዎች ጋር መጋጨት ነው። ከመጠን በላይ ዝንጅብልን መውሰድ የሐሞት ጠጠር፣ የሐሞት ፍሰትን ስለሚያነቃቃ፣ የጨጓራ ቁስለት፣ ከባድ የቃር ስሜትና ስስ የጨጓራ ግድግዳን ይጎዳል ማለት ነው። ስለዚህ ከመጠን በላይ መወሰድ የለበትም። ታዲያ በዝንጅብል ላይ ተጨማሪ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። አንዳንድ የጤና ሁኔታ ውስጥ ከሆናችሁ መጠኑን መገደብ ወይም ማስወገድ አለባችሁ። እርጉዝ ከሆናችሁ ደህንነቱ የተጠበቀው በትንሽ መጠን ብቻ ነው። የደም ማቅጠኛን የምትወስዱ ከሆነ፣ የደም መፍሰስ ችግር ካለባችሁ፣ የጨጓራ ቁስለት ወይም ከባድ የሆነ የቃር ስሜት ገርድ ካለባችሁ፣ የሐሞት ጠጠር ካለባችሁ እናም ለቀዶ ጥገና ተቀጥራችሁ ከሆነ ከ1 እስከ 2 ሳምንታት በፊት ማቆም ያስፈልጋል። በእነዚህ ሁኔታዎች ውስጥ ያላችሁ ሰዎች ከሆናችሁ ጥንቃቄ አድርጉ። በጣም ብዙ ዝንጅብል እየወሰዳችሁ መሆኑን ደግሞ የሚያሳዩ ምልክቶችን ልንገራችሁ። ሰውነታችሁን አዳምጡ። ቀይ መብራቶች ወይም ደግሞ ምልክቶችን ይልክላችኋል። ዝንጅብልን ከወሰዳችሁ በኋላ በየቀኑ የሚከሰት የቃር ስሜት ካለ፣ ልል ወይም ደግሞ ቀጠን ያለ ሰገራ፣ በሆድ ውስጥ የማቃጠል ስሜት፣ የማዞር ወይም የድካም ስሜት፣ በቀላሉ መበለዝ፣ የአፍ ወይም የጉሮሮ መቆጣት፣ ከእነዚህ ምልክቶች ውስጥ የምትመለከቱ ከሆነ መጠኑን ቀንሱ ወይም ለጊዜው አቁሙ ማለት ናቸው። ታዲያ ዝንጅብልን በደህና ለመጠቀም ከፈለጋችሁ በየቀኑ አነስተኛ መጠኖችን ተጠቀሙ። ዝንጅብልን ደግሞ ከምግብ በኋላ ውሰዱ። በባዶ ሆድ አይሁን። በየቀኑ ደግሞ ከፍተኛ መጠንን ከመውሰድ ይልቅ ቀናትን አፈራርቁ። የዝንጅብል ጭማቂን ወይም ደግሞ ሻይን በውሃ በጥብጡት። ዝንጅብልን ደግሞ ከሌሎች ጠንካራ የደም ማቅጠኛዎች ጋር አታቀላቅሉ። ለረጅም ጊዜ አጠቃቀም መጠኑ አነስተኛ ሲሆን የተሻለ ነው። ተስማሚ የሆነ ደግሞ የዕለት ተዕለት ልምድን ከፈለጋችሁ ደህንነቱ የተጠበቀ ጠዋት ላይ 1 ኩባያ ቀለል ያለ የዝንጅብል ሻይ ወይም ደግሞ ከምግብ ጋር ከግማሽ እስከ 1 ሻይ ማንኪያ የተፈጨ ዝንጅብልን መጠቀም ትችላላችሁ። ወይም ለምግብ መፈጨት ከሆነ የፈለጋችሁት በሳምንት ከ2 እስከ 3 ጊዜ እንጂ በየቀኑ አብዝታችሁ አትውሰዱ። በአጠቃላይ ዋናው ነጥብ ምንድን ነው? ዝንጅብል መድኃኒት እንጂ ምግብ አይደለም። አነስተኛ መጠንን የምትወስዱ ከሆነ ፈውስን ይሰጣል። ከፍተኛ መጠንን ግን ከተጠቀማችሁ የሰውነት መቆጣትና አደጋን ያስከትላል። ተጨማሪ ብዙ ዝንጅብልን መጠቀም ማለት ተጨማሪ ጥቅም ማለት አይደለም። በጣም አስተማማኙ መንገድ በመጠኑ በተከታታይ እናም ሰውነታችሁን በማዳመጥ መጠቀም ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።